ጾምን ምንዳ አላህ ብቻ ነው የሚያውቅ። አላህ ትልቅ ቦታ የሰጠውን ፈሰውሙ ሊ ጾም ለኔ ነው አለ። ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደል? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። ወአነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለ። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ተጠቅመውበት ከሚወጡት አላህ ያደርጋል። አላህ በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ። ጾም ትልቅ ነገር ነው። እዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነብዩ መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ምንዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም ይመስል የለም አለ። ጾም የሌላውን ዒባዳ ቅርፊት ሊገፍልህ እሱ ቁርአንን ጾመ ስትቀረው ይለያል። ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊህ ያልበቃው ብሎ ተሐጁድ የሚጋፋው። የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና ጥፍጥና የታሸጉ ዒባዳዎች በደረቁ ጉሮሮች ይከፈታል። ልብ ብላ አስተውላል። አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል። ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ለሳኢም ፈርሐታ ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል። በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ፣ ዚክር እስኪበለው ተይስቶ የተለየ። ጾም አከታትለው ነበርና ዑመር ኢብኑ አልኸጣብ የሚጾሙት እና ዓኢሸቱ ረዲየላሁ ተዓላ እና ዑስማን ኢብኑ ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር። ዑስማን ኢብኑ ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው፣ ሌላ ጊዜ እንዘክረዋለን። በህልማቸው ነቢዩንና ሸይኸይን አቡበክርና ዑመርን አዩ። እሳቸው ኸሊፋ ናቸው። ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር ትበላም ነገ ጾምና አብረህን ታፈጥራለህ አለ። ሰይድና ዑስማን ጾሙ፣ በዛውን ቀን ተገደሉ። ምናልባት ህልማቸው ተተርጉሟል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ ጿሚ ነበሩ። ሐታ ነቢዩ ዓለይሂ ሰላቱ ወሰላም ወስያ ሰጥተዋቸዋል። አንዴ ጠሯቸው፣ ያ ዓሊ አተድሪ መን አሽቀ ናስ፣ ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታውቃለህ አሉ። ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓተ አሽቃሃ፣ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አሉት። አብዱራህማን ኢብኑ ሙልጅም የሚባል ከሃዲ ነበር። ለሱብሕ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዴ አላቸው። አዎ ያ ዓሊ ትገደላለህ፣ ወአንተ አኽመስ፣ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰውት። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ፣ ደም ይታጠባል። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሄደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ። ልብ በሉ ነቢዩ ነግረውኛል፣ የኔ ጺም በደም ሳይነከር አልሞትም ማለት። የነቢዩ ቃል ተፈጸመ። ዓሊ ሰይድና ዓሊይም እንደ ራባቸው እንደ ጾሙ ተሰው። ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸው። የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ። ሁሌም ጿሚ ናቸው። ሐታ ሊሞቱ ብለው ዑርወት ብን ዙበይር ታዋቂው ሰሓባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል፣ ምላሱ ይላወሳል። ውሃ መጡለትና ጠጣ አሉት። ውሃን ያልጠጣ ማለት እንደ ጾም ከአላህን መገናኘት ነው ፈልጋላችሁ። ምክንያቱም ሐዲስ ላይ ኢማሙ አሕመድ በተዘገበው ሼኽ አልባኒ ሶሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ ደኸለል ጀና ነው የሚለው ሐዲስ። ደኸለ ፊዕል ማዲ እንለዋለን።
ገባ ይገባል አይደል አላህ ነው የሚያስፈጥረው ወሰቃሁም ረብሁም ሸራበን ጠሁራ ነፊሰቱ ብንቱ ሐሰን የነቢዩ ዘርነች ታዋቂ ነፊሳ ብንቱ الحسن بن زيد بن علي መስመሩ ወደዛ ነው ዓቢድ ነበረች ጿሚ ነበረች የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ሀጠጭ አሏት ጾመኛ ነበረች ጾምሽን ትቻሏት በጭራሽ አለች አታውቁም እንደ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር አሁን አፈጥራለሁ እንዴ አለች ቁርአን መቅራት ጀመረች መጨረሻ ላይ እየቀራች ከተበ ረብኩም على نفسه الرحمه የናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀስ ድርስ ሩሃ ወደ ሰማይ ተሻገረች ጾምን መቶ አይፈልጉም የጾምን ደረጃ ያቃል ጾመው ነው አላህን መገናኘት የሚፈልጉ እሱ እንዲያስፈጥራቸው ነው የሚፈልጉ ጾም ላምثل له አምሳየ የለው የዒባዳ ጥፍጥና የተዘጉም ባዎች የሚከፈቱት ጾም የዱዓ ጥፍጥና እጅን ሲነሳ የሚመጣ ሆድህ ባዶ ሆኖ አላህ ጋር ስትተሳሰር ጾም ትርጉሙ ሌላ ለዛ ነው አቡ ሙሳ አልአሽዓሪ ምን ይላል አላህ እኮ ይላል ለአላሁ መርፉዕ ሐዲሱ መርፉዕ ነው ይላል አላህ በነፍሱ ላይ ጻፈ ግዴታ ምን ብሎ ባሪያዬ እኮ ይላል በጣም ፀሐይ በሆነ ወቅት ላይ ለኔ ብሎ ጾሞ ጉሮሮ ደርቆ አላየውም የውመል ቂያማ እኔ አጠጣሁት ቢሆን እንጂ ያኔ በጥም ሰው በሚንገላታበት ቀን ይላል ወሰቃሁም ረብሁም ሸራበን ጠሁራ ያንተ ጌታም ጽድት ያለው መጠጥ አጠጣቸው ይላል የጀነትን ሰው ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ጾመኞቹ ሲሄዱ ብሉ ጠጡ ባሳለፋችሁት ጊዜ ይባላል ዱንያ ላይ ከፍላችኋል ሂሳቡ አሁን ደሞዛችሁን ሰጥ ጾም ጥፍጥናው ሌላ ነው ሐሰኑ አልበስሪ ረዲየላሁ ተዓላ ዐንሁ ባስተላለፉት ዘገባ ላይ አንድም ባሪያ ታሪክ ያነሳል የውመል ቂያማ ጀነት ውስጥ ገባ ይባላል የጀነት ዓለም ሌላ ዓለም ነው ወንዞች ይፈሳሉ አዋፋት ይዘምራሉ የማር ወንዙ ጥግ ላይ ቁጭ እንዳለ ውብ ሑረል ዒን ትመጣለች ውበቷም አይለካ ቁንጅናዋ ጥግ የደረሰ ከፊቱ መጣ ትሰየማለች ሚስቱ ነች ታወራዋለች መጠጥም ትሰጠዋለች ይጠጣሉ ይሳሳቃሉ ፍቅር ይደራል በወሬ መሃል አንድ ነገር ትለዋለች አላህ ለምን እኔን እንደዳረ ታውቃለህ ትለዋለች እንዴት ዳረኝ አንዴ ጾሞ አላህ ተመለከተ ዱንያ ላይ በጣም ውሃ ጠምቶ ነበር ቀኑ ረዝሞብ ነበር ስቃይ ተሰምቶ ነበር ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ ባንተ የተነሳ ባሪያዬን እዩት ስሜቱ ምግቡን መጠጡን ለኔ ብሎ ትቶ ይሰቃያል እኔ ዘንድ ያለ ምን እንዳፈልጎ ነው መስክሩ መላእክታኖች እኔ ምሬዋለሁ ይላል ያኔ ምሮ እኔን ለሚስትነት አጨልህ ትለዋል ያቺ ውብ ኮረዳ ሑረል ዒን ከአምሳል اللؤلؤ المكنون የተዘጋ የተከደነ ሉል ምታበራ ምታምር ጸጉሯን ሸብ ምታረግበት መሐረብ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩን ሚን الدنيا وما فيها ዱንያና ዱንያ ካዘችው ንብረት በላይ ይበልጣል የጀነቷ ሑረል ዒን ወደ ዱንያ ብቅ ብትል ምድርና ሰማይ ታበራዋለች ይላሉ ነብዩ አለይሂ ሰላቱ ወሰለም ያቺ የውበት ጥግ የቁንጅና ካስማ የሆነች ከጎኑ ቁጭ ብላ ጾመኛውን ታባብለዋለች ጾም ደረጃው ትልቅ ነው ረመዳን ጾም ምን ለማመድበት መልካም አጋጣሚ فاستغفروا فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه ابن الجوزي تواكيو يسلمنا مهر بركات مصحفتن يصافو تلك عليمناچ كتبت بأصبعي هاتين 2000 مجلدين በሁለቱ ጣቶቼ 2000 ቮሊዩም ጽፍ ያለው ሚሉ የዘመናቸው ካስማ ነበሩ እኒ ሰው አንድ ነገር ይላል ረመዳን ማለት ልክ እንደ ዩሱፍ ከወንድሞቹ መሃል ማለት ነው ልክ ዩሱፍ አባቱ ያዕቁብ ዘንድ በጣም እንደተወደደው ሁሉ ረመዳንም አላህ ዘንድ
ከወሮቹ ሁሉ የተወደደ ረመዳን ቀሲሩ لا يقبل التقصير ረመዳን አጭር ነው ማጉደልን አይቀበልም አላፊ ነው መዘናጋትን አይቀበልም ረመዳን ማለት ልክ እንደ ዩሱፍ ከ12 ወንድሞቹ መሃል እንደሆነው 11 ወንድሞቹ እሱ 12ኛ ረመዳንም አንድ ወር ከ11 ወር ጋር አንድ አመት ልክ ዩሱፍን ጉድጓዱ ውስጥ ሊገሉት ጣሉት እባካችሁ አትጣሉት በርካሽ አትሽጡት ተንከባከቡት የውመል ቂያማ ሸፋዓ ይሆነናልና ይላል ኢብኑል ጀውዚ ይዘነው እንድንወጣ መፈልገው መልእክት ቁርአን ላይ አሳኢሁን ብሏቸዋል አላህ ወደ አላህ የኮበለሉ የተጓዙ ቱሪስቶች ከነፍስያ ጣጣ ከስሜት አልፈው ወደ አርህማን የተጓዙ በጉዟቸው ላይ ደስታን የሚያገኙ ማለት ስትጾም የደስታ ብርሃን ውስጥ ይንቦገቦጋል እንደ ጾም የቁርአንን ጥፍጥና የሚያመጣ ይላል ابن تيمية رضي الله عنه من ይላሉ إن في الدنيا جنة ዱንያ ላይ እኮ ጀነት አለች من لم يدخلها ያልገባት فلن يدخل جنة الآخرة يا آخرون جنة አይገባም ይላል የትኛውን ጀነት ነው አሏቸው قال جنة الإيمان የኢማን ጀነት አለ ብዙ ሰው ማቅ የኢኮኖሚ ድሎት ደስታን አይሰጥም ጊዜያዊ ነው እንጂ መኪና ዛሬ ይዘህ በ6 ወር መቀየር ያምራል የገባህበት ቤት ነገ ልትለውጡ ያምራል የሰራው ህንጻ ሌላ ነገር ያምራል ደስታው ጊዜያዊ ነው መረጋጋቱ ወቅታዊ ትክክለኛ ደስታ ያለው ኢማን ውስጥ ጾም ውስጥ የሚገኝ ደስታ አለ ቁርአን ውስጥ የሚገኝ ደስታ አለ ዚክር ውስጥ የሚገኝ ደስታ አለ መሳኪን አህሉ ዱንያ አሉ አንዱ ሰለፍ የዱንያ ሰዎች ምስኪኖች ዱንያ ላይ ያለን ጣፋጩን ነገር ሳይቀምሱት ወጥቷል አሉ ምንድነው ጣፋጩ ነገር አሏቸው ሑቡላህ አላህን መውደድ ወልኡንሱ ቢህ በሱ መረጋጋት እሱን ማፍቀር እሱን ማውሳት የዱንያ ዋናው ጥፍጥና ያለው እሱ ውስጥ ለዛ ነው ሰለፎቻችን ምን ይላሉ እነዛ እኮ ነገስታቶች እኛ ያለንበትን ደስታ ቢያውቁ በሰይፍ ይጋደሉ ነበር ይላል ውስጣቸው የሚያገኘውን እርካታ ነገስታቶች ቤተ መንግስት ውስጥ አያገኙት ይሄም ቢያውቁ ኑሮ ይላሉ አገሩን ስልጣኑን እንደወሰዱት ይሄን ለመቀማት ይጋደሉ ነበር ይላል ويقول بعض السلف كما في وابل الصيب ابن القيم እንደተጠቀሱት አንዱ ምን ይላሉ አንዳንዴ እኮ ይላል ልብ በሏ በቀልቤ የደስታ ስሜት ያልፋል ልቤ ስትዘል ስትነጥር በደስታ ይታወቀኛል ታዲያም ብየላለው አሉ የጀነት ሰዎች እኔ ባለውበት ደስታ ውስጥ ካሉ ታድለዋል ማለት ነው ማለት ይገባችሁ ነው ቋንቋቸው من عمل صالحا من ذكر وأنثى وهو مؤمن فلنحيينه حياة طيبة نزع بنيامن ነብዩን የተከተሉ ቆንጆን ህይወት እናኖራቸዋለን አላለ ሐያተን ጠይብ ሽሮ በላ ደሮ በላ ውስጡ ደስተኛ የተረጋጋ የሰከነ ስብዕና ጾም ይሄን ደስታ የሚገልጥ የጥፍጥናውን በረካ የሚያመጣው የቁርአኑን ጥፍጥና የሶላቱን ጥፍጥና የሚያመጣው ገላጩ ገፋፊው ጾም ነው ተጠቅመውበት ከሚወጡት አላህ ያደርጋል يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم تقبل صيامنا وقيامنا اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته اللهم أحسن ختامنا واجعلنا وتوفنا مع الأبرار من الذين أنعمت عليهم مع النبيين والصديقين والصالحين وحسن أولئك رفيقا ألا فأقم الصلاة